ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራራራ ይባላለሁ። ዛሬ የምናየው ስለ ቢግ ዳታ ነው። ቆይታችንን ስንጨርስ ሶስት ነገሮችን እናውቃለን። የመጀመሪያው ቢግ ዳታ ምንድነው የሚለው ነገር ዲፋይን እናደርጋለን። ብሎም ስለ 5 ቪዎች እንመለከታለን። ዜን የቢግ ዳታ ሶርስ እና አፕሊኬሽኖችን አይደንቲፋይ እናደርጋለን። በስተመጨረሻ ደግሞ ቤኔፊት ኤንድ ቻሌንጅ ኦፍ ቢግ ዳታን እናደርጋለን። አናላይዝ በማድረግ እንጨርሳለን። ለማንኛውም በቀጥታ ወደ ክላሳችን ቢግ ዳታ እንዴት ሊፈጠር ቻለ ከሚለው እንጀምራለን። ከቢግ ዳታ አመጣጡ ቢግ ዳታ ሊፈጠር የቻለው ምን ስላለን ይለናል። ሃይ ኮምፒቲሽን ስላለ ነው። ከፍተኛ ውድድር እነማን ከተባለ ቢዝነሶች። ምክንያቱም ተመሳሳይ የሆኑ በጣም ብዙ ቢዝነሶች ተፈጠሩ። ምግብ ቤት ብናይ በጣም ብዙ ምግብ ቤት ይከፈታል። የመኪና አምራች ካምፓኒ ካለ በጣም ብዙ የመኪና አምራች ካምፓኒዎች ይኖራሉ። ስልክ የሚያመርቱ በጣም ብዙ ካምፓኒዎች አሉ። እርስ በርሳቸው ምን ተፈጠረ ይላል? ኮምፒቲሽን ተፈጠረ። እርስ በርሳቸው ውድድር ሲፈጠር እነዚህ ቢዝነስ አካል ሰርቫይቭ ለማድረግ ህይወታቸውን ለመቀጠል ኤግዚስት ሆኖ ለመኖር ለመቆየት ከፈለጉ ምን ማድረግ ይጠበቅባቸዋል? ተወዳዳሪያቸውን ማሸነፍ። ለማሸነፍ ደግሞ ካስተመራቸውን የደንበኛውን ባህሪ ወይም ኮንሱመር አክሽንን አክት መረዳት ይጠበቅባቸዋል። ኮንሱመሩ ምን አይነት ነገር ነው የሚፈልገው፣ ምን አይነት ነገር ይመቸዋል የሚለውን ነገር ምን ማድረግ መቻል አለባቸው? አንደርስታንድ ማድረግ ይጠበቅባቸዋል። ደንበኛ ንጉስ ነው የሚለውን ነገር በተግባር ማሳየት ይጠበቅባቸዋል። ለማሸነፍ ደንበኛ ለመረዳት ደግሞ ምን ያስፈልገናል ማለት ነው? ስለዛ ደንበኛ ስለ ብዙ ደንበኛ አይደለም፣ ስለ እያንዳንዱ ደንበኛ ብዙ መረጃና ኢንፎርሜሽን ሊኖረን ግድ ይላል። ለማን? ለእያንዳንዱ ከስተመር በጣም ብዙ ዳታና መረጃ ሊኖረን ይገባል። ምክንያቱም መረጃ ሲኖረን ስለዛ ደንበኛ በጣም ብዙ መረጃ ሲኖረን ምን ማድረግ እንችላለን ማለት ነው? ሰውየውን ይበልጥ አንደርስታንድ ማድረግ እንችላለን። ምክንያቱም አንድ ሰው አንደርስታንድ የምናደርገው ብዙ መረጃ ስለሱ ባወቅን በሰማን ባየን ቁጥር ስለሆነ ስለዛ ከስተመር ብዙ መረጃ እንሰበስባለን። ያኔ ቢግ ዳታ መጣ ነው። ኮምፒቲሽን ዜን ከስተመር አንደርስታንድ ለማድረግ ስለዛ ሰው መረጃ ያስፈልገናል። ያኔ ነው ቢግ ዳታ የመጣው። እንዴት ነው? ለምሳሌ ሾፕ ኤ የተባለ አንድ ሾፕ አለ ልበላችሁ። ምን ብሎ ሊጽፍ ይችላል? በጣም ብዙ ሾፖች አካባቢዎች ጋር ካለ ይህ ሾፕ ምን ሊል ይችላል? በሩ ላይ ማስታወቂያ ሊለጥፍ ይችላል። እንኳን ደስ ያላችሁ በጣም ብዙ የዋጋ ቅናሽ አድርገናል ብሎ እንደ ማስታወቂያ ሊለጥፍ ይችላል። ሁለተኛው ሾፕን ደግሞ ተመልከቱ። ምን ሊጠቀም ይችላል ማለት ነው? ሲምፕል አፕ ሊጠቀም ይችላል። አንድ ሲምፕል የሆነ አፕ ምን የሚያደርግ የከስተመርን እንቅስቃሴ ትራክ የሚያደርግ ማለት ነው፣ የሚከታተል። በዚህ የተነሳ ምን ሊከታተል ይችላል? ለምሳሌ ማን ነው ምን ዕቃ ገዛ፣ መቼ ገዛ የሚለውን ነገር ምን የሚያደርግ መዝግቦ የሚያስቀምጥ። እሱም ብቻ አይደለም፣ ምን ሊከታተሉላ ይችላል? የዛን የገዢውን መረጃና ኢንፎርሜሽን ሊከታተል ይችላል። ምንድነው? የት ነው? ስሙ ማን ነው? እድሜው ማን ነው? ጾታውስ ምንድነው? የሚለውን መረጃ ሊያስቀምጥ ይችላል። የገዛውን ዕቃ ብቻ ሳይሆን ለመግዛት ገና መጀመሪያ ወደ ሱቁ ሲመጣ አረማመዱ እንኳን እንዴት ነበር ማለትም አን ሪሌትድ ተያያዥነት የሌላቸው ነገሮችን ማጥናት ማለት ነው። አረማመዱ እንዴት ነበር ወደ ሱቅ ሲመጣ? ወይስ ደስተኛ ነበረ? ተከፍቶ ነው የመጣው? ምን አይነት ስሜት አሳየ? እሱም ብቻ አይደለም፣ መጥቶ ከመግዛቱ በፊት እኛን ምን አይነት ወሬን ያወራል? ያወራው ወሬ ዝባዝንክ አይደለም። እሱን ምን ታረጋለህ ማለት ነው? ሬጂስተር ታረጋለህ ያወራውን ወሬ። እሱም ብቻ አይደለም፣ የሆነ ዕቃ ከመግዛቱ በፊት ያያቸው ዕቃዎች ምን ነበሩ እንመዘግባለን። ይሄን ዕቃ አይቶ ነበረ ይሄን ነገር ከመግዛቱ በፊት ብለን። እሱን ብቻ አይደለም፣ ዌዘር የመጣበት ዝናብ እየዘነበ ነው ወይስ ምሳ ሰዓት 6 ሰዓት አካባቢ ነው የመጣው ወይስ ጠዋት ላይ ነው የመጣው የሚለውን እንመዘግባለን። ተጨማሪ ደግሞ ከየት አካባቢ ነው ሰውዬ የመጣው፣ መጥቶ የገዛን የት አካባቢ ጋር ነው የሚለውን ብቻ ምን አለፋችሁ ገና ከመምጣቱ ጀምሮ ያለው መረጃ አብቱ ገዝቶን እስኪሄድ ጨርሶ እስኪሄድ ድረስ ኢቭን ከገዛንም በኋላ እኮ ኃይለ ቃል ወይም የሆነ ነገር ሊናገር ይችላል። በጣም ተደስቻለሁ ቴንኪ ወይም ደግሞ አልተመቸኝም ብሎ ብዙ ነገር ሊናገር ይችላል። እሱንም አስመልክቶ እናንተ ተመዘግባላችሁ። ይህን የሚያደርግለት አፕ ክሬት አደረገ ወይም ደግሞ በማስታወሻ ብቻ እናንተ ዜን ምን ሊያደርግ ይችላል? ይህ ሰውዬ ብዙ ወይዘሮ ሰላም ትባል አንድ ከስተመር አለችው። ዳታውን ሳይ መረጃውን እስከዛሬ መዘገበውን ሳይ ወይዘሮ ሰላም ምን ታረጋለች ማለት ነው?
ሁሌ ሰኞ ዳቦ ትገዛለች መረጃውን ሳይ ሰላም ትመጣለች ዳቦ ትገዛለች ሰላም ትመጣለች ዳቦ ትገዛለች መቼ ሰኞ ዜን ደግሞ ከመግዛቷ በፊት ዳቦ የለውዝ ቅቤ ታለች ኢንማ መግዛት ነበረ ብር የለኝም እንጂ በገዛው ምንኛ ደስ ባለኝ ብላ መረጃ ተናግራ ትሄዳለች አትገዛም ያን ሁሉ ይመዘግባል ዜን ምን ያደርጋል ማለት ነው ፐርሰናላይዝ የሆነ ሜሴጅ ይልክላታል እሁድ ዕለት ሲመጣ ሰኞ ከመምጣቱ በፊት እሁድ ኢቭኒንግ ላይ አመሻሽ አካባቢ ላይ ወይዘሮ ሰላም በጣም አሪፍና ትኩስ ዳቦ አስገብተናል እሱም ብቻ አይደለም እርሶ ለኛ ደንበኛ ስለሆኑ አዲስ የለውዝ ቅቤ አስገብተናል ስለዚህ ለደንበኝነቱ 20% ቅናሽም አድርገናል ብሎ ሜሴጅ ቢልክላት ምክንያቱም የሷ ኢንፎርሜሽን ስላለው ስልኳ ስላለው ኢሜይሏ ስላለው ያንን ነገር ስለመዘገበ ሜሴጅ ቢያረግላት ዜን ተመልከቱ ወይዘሮ ሰላም ያሸነፋት ሾፕ ኤ ነው ሾፕ ቢ ነው ማን ያሸነፋት የትኛው ጋር ትሄዳለች ምትሄደው ምርጫዋ የሚሆነው ይህ ነው ምክንያቱም ፍላጎቷን ተረድቷል ምክንያቱም ምን እንደምትፈልግ ያውቃል ምክንያቱም ምንድነው እሷን የሚያስደስታት በሚለው እሷን አስመልክቶ ፐርሰናል የሆነ ሜሴጅ ይላከላት ሾፕ ቢ አሸንፏል ይህኛው ግን ምንም አይነት መረጃ የለው ዝም ብሎ በጠቅላላው የዋጋ ቅናሽ አደረገን መጣችሁ ተጠቀሙ ነው የሚለው አያችሁ ተመልከቱ ይህ ነው ዳታ መሰብሰብ ስለ ከስተመር ዳታ መሰብሰብ ምንለው ዳታ ስለሰበሰበ አሸነፈ ከሌላኛው ሾፕ በተሻለ ሰላም ማንጋት መጣቻለች እሱ ጋር ለምን ከስተመሩን በሚገባ አንደርስታንድ አደረገ አሸነፈ ግን ልብ በሉ ይሄን ሁሉ መረጃ ሲሰበስብ ስለ አንድ ሰው ስለ ሰላም ነው ገና ስትመጣ ከተጠቀመሽ በኋላ ተጠቅማም ከሄድሽ በኋላ ያለውን ነገር ሲመዘግብ ምን ያህል ዳታ ምን ያህል ወረቀት በስቶሬጅ እንኳን ብናየው ምን ያህል ስቶሬጅ ሊይዝ ይችላል በጣም ብዙ ዳታ ነው ለአንድ ሰው እንግዲህ እዩ አንድ ዕቃ ለመግዛት ይቺ ከስተመር በየቀኑ ስትመጣ ያንኑ ሊመዘግብ ነው አንድ ሰው ኢሚሊየንስ ቢሆንስ ይሱቅ በጣም በሚሊዮን የሚቆጠር ብዙ ከስተመር ቢኖረውስ አስቡ ለነዛ ሁሉ ሰዎች በጣም ብዙ መረጃ ሊይዝ ነው ወደ 500 ሚሊዮን ወደ 1 ቢሊዮን ደግሞ ከስተመር ቢኖረው ምን ይሆናል ማለት ነው ምን ይፈጠራል ማለት ነው ሄዴክ ይፈጠራል ማለት ነው ራስ ምታት ነው የሚሆነው ምክንያቱም እነዚህ ሁሉ መረጃዎችን መሰብሰብ እነዚህ ሁሉ መረጃዎችን ስለዛ መመስገብ ማደራጀት ኦርጋናይዝ ማድረግ ብሎም ደግሞ ስቶሬጅ ቦታ ማስቀመጥ ምንድነው ማለት ነው ትልቅ ራስ ምታት ነው ግን ይህ ራስ ምታት ምንድነው ሌላኛው ደግሞ ጎልድ ማይን ነው ምክንያቱም ከዚህ ሁሉ መረጃ ደግሞ ምን ፈልገውን ነገር እናገኝና ደንበኞቻችንን ማሸነፍ እንችላለን ይህ ሁሉ የመረጃ ብዛት ነው ቢግ ዳታ የሚባለው ኢምቢሊየንስ ሲሆን ብዙ መረጃዎችን ስናስቀምጥ ቢግ ዳታ ይባላል ትምስምሱ የወጣ መረጃ በጣም ብዙ መረጃዎችን ስለሆነ ነገር ሲኖረን ስለዛ ሰው ስለከስተመራችን ሲኖረን ስለሆነ ነገር ስናስቀምጥ በጣም በሚሊየንስ እና በቢሊየንስ ስናስቀምጥ ቢግ ዳታ ይባላል ማለት ነው ማወቅ ያለብን ነገር we are not data user እኛ የሚመስለን የሆነ ዳታ እንጠቀማለን ነው ምን ላይ ገብተን ነው ለምሳሌ ሶሻል ሚዲያ ላይ ገብተን ምን ስናደርግ የሆነችን ነገር ክሊክ ስናደርግ ያየነውን ነገር ክሊክ ስናደርግ ደግሞ ምን ፈልገውን ነገር ሰርች ስናደርግ ብሎም ላይክ ስናደርግ ፖስት ስናደርግ ኮሜንት ስናደርግና የሆነ ቪዲዮ ስንመለከት ወይም የሆነ ፖስት ስንመለከት እኛ ምን ያደርግን ነበር ይመስላል ዳታ ዩዘር ነን ብለን እናስባለን ግን ለካምፓኒው እኛ ዳታ ዩዘር አይደለም እኛ ምንድነው ለዛ ካምፓኒ we are data creators ነን ለዛ ካምፓኒ እኛ ዳታ ክሬት ነው የምናደርገው እኛ ለዛ ካምፓኒ ራስ ምታት ነን በሽታ ነን ለምን መሰላችሁ አንድ ቪዲዮ እኛ ዩቲዩብ ላይ ሰርች ስናደርግና ስናይ እኛ ያየን ዳታ የተጠቀምን ነው የሚመስለው ለኛ ዳታ ተጠቅመናል ለዛ ካምፓኒ ግን የሆነ ነገር እየፈጠርንበት ነው እዝራ የሚባለው ምን አይነት ቪዲዮ ነው ያየው ምን አይነት ቪዲዮ ነው ከቀረበለት ውስጥ ክሊክ ያደረገው ለምን ያህል ሰዓት አየ መቼ ነው ገብቶ ያየው ካየስ በኋላ ላይክ አድርጓል አላደረገም ኮሜንት ሰጥቷል አላደረገም ምንስ አይነት ስሜት ነበር የሚለው እያንዳንዷን ነገር ይመዘግባታል ለኛ አይታየንም እኛ ማየታችንን ነው ቁጭ ብለን ለሁለት ሰዓት ቪዲዮ አይታችንን መነሳታችንን ነው የምናየው ካምፓኒው ግን ምን ያደረገ ነው ማለት ነው እኔና አስመልክቶ እያንዳንዷ ማረጋትን ነገር በሙሉ ምን ያደርጋል ሬጂስተር ያደርጋል ዳታ ስለዚህኛ ምን አደረግንበት ለዛ ካምፓኒ ክሬት አደረግንበት እኔ ዝራ እንደዛ ካደረኩኝ ኢሚሊየንስ የሚቆጠር ሰው በሙሉ ይሄን ነገር የሚያደርግ ከሆነ ምን ይፈጠራል ማለት ነው ትልቅ ዳታ ይፈጠራል ኢሚሊየንስ የሚሆን ዳታ ይፈጠራል ቢግ ዳታ ይኖራል ማለት ነው ለምሳሌ ስንመለከት ኤፍቲቢ ላይ 2 ሚሊዮን ይታያችሁ
2 ሚሊዮን ሜሴጅ ይላካል ነው 2 ሚሊዮን በጣም ብዙ ነው በአንድ ቀን እንዳይመስላችሁ በአንድ ሰዓት እንዳይመስላችሁ ይህ ሁላ ነገር የሚፈጠረው within 1 minute ነው በአንድ ሚኒት ውስጥ ፌስቡክ ላይ ምን ያህል ሜሴጅ ይላካል ተባለ 2 ሚሊዮን ሜሴጆች ይላካሉ እንምጣ ጉግል ላይ 6 ሚሊዮን ሰርች ይደረጋል ነው within በአንድ ደቂቃ ውስጥ 6 ሚሊዮን ሰርች የሚያደርጉ ሰዎች አሉ እንግዲህ ታች በሰዓት ሲሆን የማብዛት ነው ዩቲዩብ ላይ ስንመጣ ደግሞ 5 ሚሊዮን ሰዎች በአንድ ሚኒት ውስጥ ምን ያዩ ነው ቪዲዮ ያዩ ነው ነግሬያችኋለሁ ቪዲዮ ባዩ ሰዓት ምን ያደረገ ነው ማለት ነው እነዚህ 5 ሚሊዮን ሰዎችን በሙሉ ዩቲዩብ ምን ሊያደርግ ነው ማለት ነው ዳታቸው ሊመዘግብ ነው ያዩት ቪዲዮ ምንድነው ለምን ያህል ጊዜ ያዩ እሱ ከመታቸው በፊት መጀመሪያ ያዩት ቪዲዮ ምንድን ነበር ይሄን ቪዲዮ አይተው ከጨረሱ በኋላ ወደ የትኛው ቪዲዮ ሄደው አዩ ለምን ያህል ጊዜ ያዩ ኮሜንታቸውስ ምን ነበር ፍላጎታቸውስ ምን ነበር የሚለው ያን ሰው ሊመዘግብ ነው ይታያችሁ በአንድ ደቂቃ ውስጥ 5 ሚሊዮን ካለ ምን ያህል ዳታ ሊኖርበት ነው በጣም ቢግ ዳታ ይፈጠራል ግን ይህ ሄዴክ የመሰለው ነገር ለምንድን ነው ጥቅሙ ይሄን ሁላ ነገር የሚሰሩት ለምንድን ነው ማለት ነው ይሄን ሁላ ነገር የሚያደርጉት ከስተመር ሪቴንሽን ነው ምክንያቱም የደንበኞቻቸውን ፍላጎት ለማወቅ ምክንያቱም ምን እንደሚያስደስታቸው ደንበኛቸውን ለማወቅ ግዴታ ቢግ ዳታ መፍጠር መቻል አለባቸው ያን ሰው አስመልክቶ እያንዳንዱን የሚያደርጋትን ነገር ምን ማድረግ መቻል አለባቸው መመዝገብ ይጠበቅባቸዋል ለምን ከዛ ከመዘገቡ በኋላ እሱን አስመልክቶ ፐርሰናል ሜሴጅ ይልካሉ እኛን አስመልክቶ ፐርሰናል ሜሴጅ ከላኩ ማለት ከኮምፒውተርስ ምን ሆኑ ማለት ነው ተለዩ አሸነፉ ማለት ነው ዛቲስ ቢግ ዳታ ስለዚህ ቢግ ዳታ ወደ ህይወት እንዲመጣ ያደረገው ብዙ መረጃ እንዲሰበሰብ ያደረገው ምንድነው የኮምፒቲሽን መብዛት ግብ ሁለት ቢዝነስ አካላቶች የተለያዩ ቢዝነሶች ግብ መፍጠራቸውና ከስተመር እና ወደኔ ለማለት ግዴታ ስለዛ ሰው ብዙ መረጃ ማወቅ ስለሚጠበቅባቸው ነው ማለት ነው እስኪ አሁን ደግሞ ቢግ ዳታን ዲፋይን እናድርገው ሶ ቢግ ዳታ ማለት an ecosystem for handling massive and complex data ነው በጣም ብዙ ዳታዎችን massive and complex ውስብስብ የሆኑትን ምን ማድረግ ነው ማለት ነው ሃንድል የሚያደርግልን ኢኮሲስተም ምን ተብሎ ይጠራል ነው ቢግ ዳታ ይባላል ነው ምክንያቱም እነዚህ ዳታዎች ኢምፖሲብል ኦልሞስት በጣም የማይቻል ናቸው በምን ነው በኖርማል ኮምፒውተር እስከዛሬ በለመርናቸው አሰራር በትራዲሽናል ወይ እነዚህን ዳታዎች ፕሮሰስ ማድረግ አንችልም አዲስ ኢኮሲስተም ያስፈልገናል ምክንያቱም ዳታዎች ብዙ ስለሆኑ that is big data ecosystem እነዚህን ዳታ ማኔጅ ለማድረግ ምክንያቱም እዚህ ጋር ስንመጣ ዳታ ሶርስ በጣም የብዙ ዳታ ሶርሶች አሉ የመጀመሪያ ፖይንት ኦፍ ሴል ሶፍትዌር አለ እኛ የምንጠቀምበት አፕሊኬሽን ለምሳሌ እንደ አማዞን ብናይ አማዞን ላይ ግብይት እንፈጽማለን ከዛ አማዞን ከዛ ምን ሊያገኝ ይችላል ማለት ነው ዳታ ያገኛል ወይም ደግሞ አማዞን ኤንድ ፖይንት ዲቫይስ መረጃ ይልኩለታል ማለት ነው ከአፕሊኬሽኑ ከአማዞን አፕሊኬሽን በተጨማሪ የሆነ ሴንሰር ሊኖር ይችላል ጂፒኤስ ሊኖር ይችላል ካሜራ ሊጠቀም ይችላል ድርጅቱ ጋር እነዚህ ሁሉ ነገሮች ምን ይልካሉ ማለት ነው ወደ አማዞን መረጃ ይልካሉ ዳታ ሶርስ ናቸው ማለት ነው ምክንያቱም ለምንድነው ኢንተርኔት ላይ ኮኔክት የሚያደርጉት ሰው ብቻ አይደለም ፐርሰን ብቻ ሳይሆን ኤንድ ዲቫይሶችን ኮኔክት ያደርጋሉ እነዚህ ወደዛ ካምፓኒ መረጃ ይልካሉ እነሱ ብቻ አይደለም ሶሻል ሚዲያ ፖስት ነው አማዞን በጣም ብዙ ሶሻል ሚዲያ ፖስቶች ይኖሩታል ፌስቡክ ይጠቀም ይችላል ዩቲዩብ ይጠቀም ይችላል ቲክቶክ ይጠቀም ይችላል በጣም ብዙ ሶሻል ሚዲያ ይጠቀማል ከነዛ ምን ያደርጋል ማለት ነው እነዛ ሶሻል ሚዲያዎች ጋር መረጃ አሁንም ጋዘር ያደርጋል እሱ ብቻ አይደለም ከራሱ ፋርምስ ሰራተኞች ማርኬቲንግ ሰራተኞች ይኖራሉ ብዙ የራሳቸውን መረጃ አስመልክቶ ብዙ ሰርቬይ ሊሰሩ ይችላሉ ብዙ ጥናት ያካሂዱ ይችላሉ ስለዚህ ኦርጋናይዜሽን ራሱ ኢንተርናል ከስተመሮች ወይ ሰራተኞቹ ማለት ነው በጣም ብዙ ዳታ ጀነሬት ያደርጋሉ ያንንም ዳታ ለማን ይልካሉ ወደ አማዞን ካምፓኒ ይልካሉ ይታያችሁ ይሁላ ዳታ ከአፕሊኬሽኑ የሚመጣ በጣም ሂውጅ ዳታ አለ ኢምቢሊየንስ የሚቆጠር ዳታ ፐርሰን ስላለ ከዛ ደግሞ ኤንድ ዲቫይሶች ባንክም ከሆነ ማን ይጨምራል ማለት ነው ከኤቲኤም እኮ ምን ይልካል ማለት ነው ወደ ባንክ መረጃ ይልካል ማለት ነው ስለዚህ ከዲቫይሶች ከሴንሰሮች ከምናምን መረጃ ይልካል ኦርጋናይዜሽን ይሁላ መረጃ ምን ማድረግ መቻል አለባቸው ማለት ነው ሃንድል ማድረግ መቻል አለባቸው ለዛ ነው ቢግ ዳታ የመጣው ነው ከዛ በፊት ምን አይነት አካሄድ ነበር የሚሄደው ቢግ ዳታ ከመኖር በፊት ካምፓኒ ምንድን ነበር የሚያደርጉት ይሄን ያህል ዳታ ሳይመጣ ማሽኖችና ሰዎች ብዙ መረጃ ሳይልኩ የሰው ቁጥር ልክ እንደሆነ ሳይበዛ ማሽኖች ኢንተርኔት ጋር ኮኔክት ሳያደርጉ ትንሽ ዳታ ነው የነበረው ስሞል ኤንድ ኦርጋናይዝድ ዳታ ነው የነበረው ኦርጋናይዝድ የሆኑት በምንድን ነበሩ ስትራክቸርድ ናቸው በሮውና በኮለም ነበር ዳታ የሚሰደርቱ የሚቀመጡት በዚህ የተነሳ ትንሽ ኮምፒውተሮች እነዚህ ምን ማድረግ ይችላሉ ነበር ማኔጅ ማድረግ ይችላሉ ነበር የበፊት ዳታ ምንድን ነበር የሚያደርጉት
ኦርጋናይዜሽን የሚያገኘው ኦልሬዲ ሀፕንድ የተፈጸመ እዝራ ምን ገዛ የሚለውን መረጃ ነበር የሚያገኙት። እዝራ ምን ነገር አከናወነ እንተና መጥቶ ምንድነው የገዛው የሚለው ፓስት ወይም የተከናወኑ መረጃዎች ነበር የሚያገኘው። የድሮ አሰራር አሁንስ ምን ተቀየረ አሁንስ ምን ነገር መጣ የሚለውን ደግሞ እስኪ እንመልከት። ቢግ ዳታ ሲመጣ ማለትም የሰው ቁጥር በጣም ሲበዛ ማለትም ኢንተርኔቱ ሲበዛ ኮኔክት የሆኑ ነገሮች አንድ ካምፓኒ መረጃ የሚያገኝበት ነገር ሲበዛ ማለት ነው ምን ሆነ ማለት ነው explosion of data source እንደምታዩት በጣም አንድ ኦርጋናይዜሽን ዳታ የሚያገኝበት ከአፕሊኬሽን ያገኛል ከዲቫይሶች ያገኛል ከራሱ ሰራተኞች ያገኛል ከሶሻል ሚዲያ ያገኛል ከተለያዩ ሰዎች መጥተው የሚነግሩት ነገር ይኖራል ከመንግስት ይኖራል መረጃ የሚያገኘው በጣም ብዙ ዳታ ሶርስ መኖሩ ቢግ ዳታ እንዲፈጠር አደረገ። እሱ ብቻ አይደለም አዳዲስ ዳታ ታይፕ እንዲፈጠር አደረገ። በኦልድ ሲስተም ዳታ ታይፕ የነበሩት እነማን ናቸው? ቴክስት ነበር። በቃ ሲምፕል ቴክስት ብቻ ነበር ዳታ እነሱን ኦርጋናይዝ ማድረግ ነበር። ግን አሁን አዳዲስ ዳታዎች ተፈጠሩ። ቪዲዮ የሚባል ነገር ፎቶ ኦዲዮ ጂፒኤስ ሎኬሽኖች እነዚህ ሁላ እንደ አንድ የዳታ ሶርስ ሆኑና ቢግ ዳታ እንዲፈጠር አደረጉት። ኢምቢሊየንስ ዳታ ሲኖር ደግሞ ምን ያስፈልጋል ማለት ነው? ስፒድ ያስፈልጋል። የፈጠነ ለሰዎች በቢሊየን ሰው የሚያስተናግድ አፕሊኬሽን በቢሊየን የሚያስተናግድ አንድ ካምፓኒዎች አስፈለገ። ስለዚህ አሰራሩን ማድረግ መቻል አለበት ማለት ነው። ኦፕቲማይዝ ማድረግና በጣም ስፒድ ያስፈልጋል። እነዚህ ለቢሊየንስ የሚቆጠር ነገሮችን ለማስተናገድ ለዛ ነው ቢግ ዳታ የመጣው። ኮምፕሌክስ እና ማሲቭ የሆኑ ዳታዎችን በቀላሉ ማኔጅ በማድረግ ካምፓኒው የሚፈልገውን ነገር የተቀላጠፈ ስርዓት እንዲሰጥ ነው። እሱም ብቻ አይደለም በፊት ፓስት ነበር ያየነው እዝራ ምን ገዛ ነበር። አሁን ብዙ መረጃ ሲኖር ደግሞ ምን ማድረግ ይችላሉ ማለት ፕሪዲክት ማድረግ ይችላሉ ማለት ነው። ማን ከስተመር ምን ሊገዛ ነገር ይችላል ምን ይሆን የሚፈልገው ነገር የሚለውን ነገር መተንበይ ይችላሉ ማለት ነው። እላፊ እዝራን ስለ እዝራ ብዙ መረጃ ካላቸው ምን ነገር ሊገዛ ይችላል ብለው ከስተማይዝ የሆነ ነገር ራስን አስመልክቶ ፐርሰናላይዝ የሆነ ሜሴጅ ሊልኩልኝ ይችላሉ። ፍላጎቴን ሁሉ ሊረዱ ይችላሉ። አሁን የመጣ ዘርፍ ነው ማለት ነው። ስለዚህ እነዚህ ሁሉ ነገሮች ናቸው ለቢግ ዳታ መነሻ የሆነው። አንድን ዳታ አንድ ካምፓኒ ቢግ ዳታ ላይ ደርሷል ወይም ትልቅ ካምፓኒ ሆኗል ወይም ብዙ መረጃዎችን እየሰበሰበ ነው ለማለት ግን 5 የሚባል ካራክተሪስቲክ አሉት ማለት ነው የቢግ ዳታ። የመጀመሪያው ቮሊዩም ነው። ቮሊዩም ስንል ሪፈር የሚያደርገው ምንድነው? አማውንት ነው። አማውንት ኦፍ ዳታ how big the data is ነው። ምን ያህል ትልቅ ዳታ ነው ያ ኦርጋናይዜሽን የሚያስተናግደው የሚለውን ነገር ነው ያለን። ልክ እንደ ፌስቡክ ዊዝን ሰከንድ እኮ በሚሊዮን የሚቆጠር በ2 ሚሊዮን የሚቆጠር ሜሴጅ ምን ያደርጉ ነው እየተላላከ በሚሊዮንስ የሚቆጠር በቢሊዮንስ የሚቆጠር ዳታ የሚያስተናግዱ ከሆነ አንዱ መስፈርት አሟልተዋል ማለት ነው። ዳታው ምን ያህል ትልቅ ነው በጣም ብዙ ነው የሚለውን ነገር አሟልተዋል። ሁለተኛው ደግሞ ምንድነው? ቬሎሲቲ ነው። ስፒድ ኦፍ ዳታ ጄኔሬት የሚደረግበት how fast data comes ነው። ፌስቡክ ላይ ምንድነው አይተናል ወይ ዩቲዩብ ላይ በየ ምን ተፈጠረ በየ1 ሚኒት ውስጥ ወደ 6 ሚሊዮን ሰዎች ምን ያያሉ ነው ቪዲዮ ያያሉ። ዊዝን ሰከንድ ይታያችሁ how fast በጣም ፈጣን መሆኑ። እንግዲህ በሚሊዮንስ የሚቆጠር ዳታ ብዙ ያያል። ለምሳሌ ቲክቶክ ላይ ብናይ በአንድ ደቂቃ ውስጥ 240 ቪዲዮዎች ፖስት ይደረጋሉ። ይታያችሁ በጣም ሂውጅ ነው። ስለዚህ በጣም ፈጣን ነው ማለት ነው ዳታ የሚመጣበት። ማለትም እዚህ ጋር ቮሊዩም ሲባል በምን ልንገራችሁ መሰላችሁ? ለምሳሌ አንድ ሰው እናንተ ምን መጥቶ ሊጠይቃችሁ ይችላል 1000 ብር ሊል ይችላል። ለደሃ ሰው 1000 ብር በጣም ብዙ ነው እንዴ ሲገርም 1000 ብር ይጠይቀኛል በጣም ትልቅ እኮ ገንዘብ ነው የጠየቀኝ ምን አለ ትንሽ ቢጠይቀኝ እንላለን። ደግሞ እኮ እሱ አይደለም የሚገርመው ትልቅ ገንዘብ መጠየቁ አይደለም ይሄን ትልቅ ገንዘብ የሚጠይቀኝ በተደጋጋሚ መሆኑ ነው። ዛሬ ቢሰጠው ነገ ይመጣል ነገ ቢሰጠው በየሰከንዱ በየሰዓቱ አንዳንድ ሺህ ብር አምጣ ይለኛል ካለን ቬሎሲቲ ሪፈር የሚያደርገው ስፒድ በምን ያህል ጊዜ ነው እነዛ ዳታዎች የሚፈጠሩት የሚጠይቀን ወይም የሚመጣው የሚለውን ነገር ሪፈር የሚያደርግልን ተርም ቬሎሲቲ ነው። ቫራይቲ ደግሞ ልዩነት ነው። ምንድነው የሚያሳየን? ታይፕ ኦፍ ዳታ የሚመጡት ዳታ አይነት ምን አይነት ዳታ ነው ያ ኦርጋናይዜሽን የሚቀበለው ማለት ነው። how many ፎርም ነው ያላቸው። ስለዚህ 3 አይነት ፎርም ኦፍ ዳታ ያስተናግዳል ነው። ስትራክቸርድ የሆነ ዳታ በሮውና በኮለም ስትራክቸርድ የሆነ እንደ ኤክሴል እንደ ሪሌሽናል ዳታቤዝ የሚባል ነገር አለ። ወይም ደግሞ አንስትራክቸርድ ኮለም እና ሮ የሌለው ነገር እንደዚህ ነገር አንስትራክቸርድ ዳታ ቪዲዮ ኦዲዮ ጂፒኤስ ሎኬሽን ፎቶ እነዚህ ነገሮች ከዚህ ይካተታል። ሰሚ ስትራክቸርድ ደግሞ ሃፍ ስትራክቸርድ የሆነ እንደ JSON ፎርማት HTML ፎርማት ሊሆኑ ይችላሉ። እነሱ መረጃዎችን በሙሉ ሲይዝ የተለያየ ዳታ ሲይዝ ቫራይቲ ሪፈር ያደርጋል። ዜን ቬራሲቲ የምንለው ደግሞ ያ ዳታ ምን ያህል አስተማማኝ ነው። ሰው የሚልክልኝ ዳታ ፌክ ኒውስ እኮ ሊኖረው ይችላል ደግሞ ትክክለኛ ዳታ ሊኖረው ይችላል። ስለዚህ ይሄ ነገር የሚያስቸግር ነገር ከሆነ ቬራሲቲ ይባላል።
trustworthy ነው ዳታው ምን ያህል አስተማማኝ ነው የሚለው ቼክ ማድረግ መቻል አለባቸው ምክንያቱም ብንመለከት ቴሌብር ኢሚሊየንስ ሰው በሰከንድ ውስጥ ሊጠቀም ይችላል ቴሌብር ኢሚሊየንስ ሰው ሲጠቀም እነዚህ ሰዎች ፍሮድ ያደርጉ ይችላሉ ሊያጭበረብሩ ይችላሉ ስለዚህ በጣም ፋስት የሆነ ምን መስጠት መቻል አለበት ሪላብል ፍሮድ ዲቴክት ማድረግ መቻል አለበት ሲስተሙ ቴሌብር ማለት ነው ሚሊየን ሰው ሲያስተናግድ ምን አይነት ማጭበርበር ሊፈጠር ይችላል የሚለው ነገር አይቶ የፈጠነ ማወቅ መቻል አለበት that is veracity value ደግሞ ያ ካምፓኒ እነዚህ ዳታ ለምንድን ነው የሚጠቀመው ለምን አላማ ነው ስለዚህ ለከስተመር ሴግሜንቴሽን ነው ወይም የሚጠቀመው ወይስ ደግሞ አዲስ ፕሮዳክት ክሬት ለማድረግ ስለፈለገ ነው ወይም ደግሞ አዲሱን ብራንች የት መክፈት አለብኝ የሚለውን ነገር ከዚህ ዳታ ተነስቶ ነው ወይ የሚጠቀምበት ወይስ ለከስተመር ነው ወይ ለምን አገልግሎት ነው ብቻ ለጠቃሚ ነገር ወይ ነው ያን ዳታ የሚጠቀምበት ከተባለ ቫልዩ ሪፈር ያደርጋል ሶ እነዚህ 5 ቪዎች አንድ ዳታ መለያ ናቸው ቢግ ዳታ መሆኑ ወይም ደግሞ በጃዙ አንድ ትልቅ ካምፓኒ መሆኑን እናውቀው እኒ ነገሮችን ሲያስተናግድ ነው ማለት ነው 5 V's እሺ አፕሊኬሽን ኤሪያ ኦፍ ቢግ ዳታ እንመልከት የመጀመሪያው በተነጋገርነው ከስተመር ሪቴንሽን ነው የከስተመር አይነቶችን ምን ያደርጋል ነው ሴግመንት ይለያያል ፍላጎታቸውን ያውቃል ለምን ፐርሰናላይዝ ዳታ ከተደረገ አድቨርታይዝመንት እነሱን አስመልክቶ የሚፈልጉትን ነገር ለማምጣት ይረዳናል ማለት ነው ሌላኛው ምንድነው ፕሮዳክት ዴቨሎፕመንት አንድ ካምፓኒ አዲስ ፕሮዳክት ዴቨሎፕ ለማድረግ ከፈለገ ከዚህ በፊት ስለዛ ፕሮዳክት የሰጡት ደንበኞች ምንድነው ፊድባካቸው ምንድነው ምን ነገር መስተካከል አለበት ብለው ተናግረዋል የሚለው አናላይዝ በማድረግ በማጥናት ስለዚህ አዲሱ ፊውቸር እንደዚህ ነገር መጨመር መቻል አለበት ብሎ ይወስናል ወይም ይሄ ነገር እንዲረዳ ያደርገዋል ማን ቢግ ዳታ ሌላኛው ምንድነው ኢምፕሩቭድ ዲሲዥን ሜኪንግ ነው ትክክለኛ ውሳኔ እንወስን ዘንድ ለምሳሌ ያ ካምፓኒ አዲስ ብራንች መክፈት ቢፈልግ ሌላ ቦታ መክፈት ቢፈልግ ማይክሮሶፍት አፍሪካ ውስጥ የሆነ ካምፓኒ መክፈት ቢፈልግ የትኛው ሀገር ላይ ነው መክፈት ያለብኝ የሚለውን ማን ይነግረዋል ማለት ነው ቢግ ዳታ በማይዳታውን አናላይዝ በማድረግ በማጥናት የትኛው ሀገር ነው ብዛት ተጠቃሚ ያለው የኛን ምርት ተጠቃሚ ያለው የትኛው ካምፓኒ ነው ስለዚህ እዚህ ቦታ ብራንቻችን ብንከፍት ተደራሽ እንሆናለን ብለው ትክክለኛ ውሳኔ እንዲወስኑ ያረጋቸዋል ለምን መጀመሪያ ዳታ በጣም ብዙ ስለሰበሰቡ እሱን በማጥናት ትክክለኛ ውሳኔ ይወስናሉ ፕራይስን አስመልክቶ ደግሞ የሰዎች ቅሬታ ምን አይነት ፕራይስ ላይ ብናረግላቸው ነው ፍላጎታቸው ያለው ፕሮዳክቱንስ ለመጨረስ ምን ያህል ፕራይስ አወጣን ስለዚህ የተሻለ ፕራይስ የትኛው ነው ብሎ ለመወሰን ኦፕቲማይዝ ለማድረግ ብሎ ሪስክ ካለ የሚከሰት አደጋ ካለ አስቀድሞ ለማወቅና ማኔጅ ለማድረግ ይውላ ነገር ይጠቅማል ይሄ ብቻ አይደለም በጣም ዘርፈ ብዙ ጥቅሞች አሉት ለምን አንድ ዳታ ከሰበሰብን እነዚህን ብቻ ነገሮች አይደለም ያን ዳታን በማስመልከት ምን ፈልገውን በጣም ዘርፈ ብዙ ጥቅም ይኖረዋል እስኪ ግን ደግሞ የተወሰነ አፕሊኬሽን ኤሪያ ላይ እንመልከት ለምሳሌ ጤና ላይ ብንመጣ በፊት ቢግ ዳታ ሳይመጣ ምንድን ነበር ውሳኔ የሚወሰን በምንድን ነበር በዶክተር በራሱ ኤክስፒሪየንስ ከዚህ በፊት በነበረው ዕውቀት መሰረት በማድረግ ነበር የተለያዩ ውሳኔዎችን የሚወስን የተለያዩ ህክምናዎችን የሚሰጥ አሁን ግን ቢግ ዳታ ከመጣለት በኋላ ግን ምንን ሪከርድ ያደርጋል ማለት ኢሚሊየንስ ኦፍ ፔሸንቶችን በሽተኞችን ሪከርዱን ዳታ አናላይዝ በማድረግ ምን ማድረግ ይችላል ማለት ነው ምን አይነት በሽታ ሊከሰት ይችላል ምን አይነት ነገር ሊመጣ ይችላል የሚለውን ነገር መተንበይ ይችላሉ ለዶክተሩ ምን ሆነለት ማለት ነው መረጃና ዳታ መሰብሰቡ እሱን አጋዥኖ መጥቶለታል ዶክተሩ ያላወቀው ነገር ወደፊት እንደዚህ ነገር ሊከሰት ይችላል ብሎ ሊነግረው ይችላል ኤክስፒሪየንስ ነገር አለፈ ማለት ነው አግሪካልቸር ላይ ብንመለከት መጀመሪያ ቢፎር ቢግ ዳታ ፋርመርስ ምንድን ነበር የሚያደርጉት ትራዲሽናል ፕላንቲንግ ነበር የሚከተሉት ምን ማለት ነው ወቅትን የጠበቀ ክረምት ላይ በዚህ ጊዜ ብንዘራ ነው ብለው በዛች በተጠበቀ ወቅት ነበር የሚዘሩት ወይ የሆነ ነገር የሚያከናውኑት አሁን ቢግ ዳታ ምን መጥቶላቸዋል ቢግ ዳታ የአየር ትንበያን በማየት ሶይል የተገጠመለትን ሴንሰር ያፈሩን ሁኔታ በመረዳት እንዲሁም ከሳተላይት ኢሜጅ በማግኘት ምን ይወስናል ማለት ነው መች ቢዘሩ የተሻለ ምርት ያገኛሉ የሚለውን ነገር ምን ያረጋቸዋል ማለት ነው ጋይድ ያረጋቸዋል አያችሁ ስለዚህ ቢግ ዳታ ብዙ ኤሪያ ላይ ኤዱኬሽን ላይ ሊሆን ይችላል የተለያዩ ነገሮች ላይ ሊሆን ይችላል ዳታ መሰብሰብ ብዙ ኤሪያ ላይ ብዙ ጥቅም አለው ነው ግን ቻሌንጅ የለም ወይ ነው አለ የመጀመሪያው ቻሌንጅ የሚገጥመን ምንድነው ማኔጂንግ ነው ምክንያቱም ቫሪየስ ሶርስ ነው ምን የምናገኘው ነው መረጃ የምናገኘው እንዳየነው ከዲቫይሶች እናገኛለን ከሰው እናገኛለን ከሶሻል ሚዲያ እናገኛለን እነዚህ ሁሉ ከተለያዩ ሰው ሲመጣ ዳታዎችን ማኔጅ ለማድረግ
ይቻላል በቢግ ዳታ ግን ትንሽ አስቸጋሪ ነው ሴኩሪቲ እና ፕራይቬሲን አስመልክቶ ደግሞ በጣም ብዙ ስለሆነ ማን ፍሮድ ሊያመጣብን እንደሚችል ሪል ታይም ላይ የፈጠነ ምላሽ መስጠት ይጠበቅብናል አስቡት ኢምፕሊየንስ ተጠቃሚ ሲኖረን በቢሊየን የሚቆጠር ተጠቃሚ ኖሮን የፈጠነ ደግሞ ማን ሊያጭበረብረን እንደሚሞክር ማወቅ ትንሽ አዳጋች ነው ፕራይቬሲ አስመልክቶ ይቻላል ግን እነዚህ ነገሮች ያስቸግራሉ ከሁሉም በላይ ግን አስቸጋሪ የሆነው lack of data professionals ነው እኒን ነገር አስመልክቶ የኤክስፐርት አለመኖር ነው ሶስት አይነት ኤክስፐርት በብዛት አሉ ዳታን አስመልክቶ ዳታ ኢንጂነር ዳታ አናሊስት እና ዳታ ሳይንቲስት የሚባሉ ኤሪያዎች አሉ እኛ እዚህ ኤሪያ ላይ ብንገባ ውጤታማና ስኬታማ እንሆናለን እንዲሁም አሁን ላይ በብዛት የበለጸጉ ሀገሮች ጋር የሚፈልጉት እነዚህ ሳይንቲስቶች ናቸው የዳታ ሳይንቲስት ይፈልጋል አናሊስት እና ኢንጂነር ይፈልጋል ብዙ ሰው የለውም ብዙ ዘርፍ የለውም ተፈላጊ ነገር ናቸው ምክንያቱም የሰው ቁጥር እየበዛ ነው ምክንያቱም ዳታ እየበዛ ነው ስለዚህ እነዚህ ዘርፍ ላይ ብዙ ትኩረት ተሰጥቶበት ብዙ ሰዎች እየገቡ አይደሉም ለምሳሌ ዳታ ኢንጂነር ስንል ስራው ምንድነው ዳታውን ምን ማድረግ ነው ፕሪፔር ስንል ኮሌክት ያደርጋል ኮሌክት የመጣለትን መሰብሰብና በስርዓት እነዛን ዳታዎችን ማስቀመጥ የሚሰራ ዳታ ኢንጂነር ይባላል ዘን እነዚህ የተሰበሰቡትን ዳታ አናሊስት የሚያደርግ ወይም ደግሞ እኒን ዳታዎች አንደርስታንድ የሚያደርግ ማለትም ፋይንድ ፓተርን የሚያመሳስላቸው ነገር ምንድነው ብሎ የሚያጠና ፓተርን ጀነራላይዜሽን የሚፈልግ ዳታ አናሊስት ነው ደግሞ ዳታ ሳይንቲስት ይመጣል ምን ያደርጋል ማለት ነው እነዚህ ዳታ በመመልከት ፕሪዲክት ያደርጋል ይሄ ነገር ይመጣል ደንበኛ ነገር ይፈልጋል እዚህ ቦታ ብራንች ብንከፍት እንደዚህ ነገር ችግር ይከሰታል ብሎ ፕሪዲክት የሚያደርግልን ዳታ ሳይንቲስት ይባላል እነዚህ ሙያተኞች እጥረት አሉብን ነው ለማንኛውም እናንተም በዚህ ኤሪያ ላይ ብትሰማሩ አዋጭና አሪፍ ዘርፍ ነው በማለት ቢግ ዳታችንን እንጨርሳለን እንዳልነው ዓላማችንን በሙሉ ዲፋይን አድርገናል አይደንቲፋይ አድርገናል ሶርስ እና አፕሊኬሽን አይተናል አናላይዝ ቤኔፊት እና ቻሌንጅ አድርገናል ማለት ነው በቀጣይ በሌላ ርዕስ እስክንገናኝ ድረስ ቻው